ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። በምሳ ሰዓት ፕሮግራሞቻችን በዛሬው ዕለት መጥተናል። እንግዲህ የአውሮፓ ቻምፒየንስ ሊግ መመለሱን ተከትሎ የምሳ ሰዓት ፕሮግራሞቻችንን የምንጀምር ነው የሚሆነው። ዛሬ የሚጠበቁ ጨዋታዎች አሉ። በባስክ ሳን ማሜስ አርሰናል ከሜዳቸው ውጪ ወደ ስፔን አቅንቶ የሚያደርጉት የዛሬ የመጀመሪያ ጨዋታም ነው። ሁለት ያክል ጨዋታዎች እንግዲህ ምሽት 1:45 ላይ የሚጀምሩም ይሆናሉ። ፒኤስቪም በሜዳቸው ዩኒየን ሴንት ግሎሲን የሚያስተናግዱበት ሌላኛው የምሽት 1:45 ጨዋታም አለ። ባርሴሎና፣ ጁቬንቱስ እንዲሁም ደግሞ ቶተናም የመሳሰሉ ክለቦች ዛሬ ምሽት 4 ሰዓት ላይ እንዲሁ ጨዋታቸውን ያደርጋሉ። እነዚህን ጨዋታዎች በሰፊው የምንመለከት ነው የሚሆነው። በተለይም በሪያል ማድሪድና በአርሰናል ላይ ዛሬ ትኩረታችንን የምናደርግ ይሆናል። ምሽት በሚደረጉ ጨዋታዎች ላይ ማለት ነው። ነገ በሚደረጉ ጨዋታዎች ላይ እንግዲህ ሰፋ ያለ ዳሰሳ እንዲሁም ደግሞ የዛሬ ውጤቶችን በስፋት ይዘን የምንቀርብ ነው የሚሆነው። እናንተም እንግዲህ በምሳ ሰዓት ፕሮግራሞቻችን ላይ ያላችሁን ሀስታይት ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬውን ፕሮግራሞቻችን እንግዲህ በአርሰናል መረጃዎቻችን እንጀምር። በተለይም በአውሮፓ ቻምፒየንስ ሊግ አርሰናል ምን ይጠብቃል፣ ካለፉት አመታትስ ምን ተማረ የሚለውን እንዲሁ በስፋት እንመልከት። ወደ ፕሮግራሞቻችን እንለፍ። የአውሮፓ ቻምፒየንስ ሊግ የሁለተኛ ሲዝኑን ማለትም እንግዲህ እንደ አዲስ ከተጀመረ የሁለተኛ ሲዝኑን በሚያደርግበት በዛሬው ቀን እንግዲህ የምድብ ጨዋታዎች የሚደረጉም ይሆናሉ። ያምነው የምድብ ድልድል እንግዲህ እጅግ በጣም ጥሩ ነው ደግሞ ተፎካካሪ እንደነበረም አስመልክቶናል። በተለይም 6 ያክል ጨዋታዎች በሚደረጉበት በአውሮፓ ቻምፒየንስ ሊግ በርካቶቹን እየፈተነ ይገኛል። በተለይም ታላላቅ የሚባሉ ክለቦች እንዲሁም ደግሞ ታናናሽ የሚባሉ ክለቦችን እንግዲህ ወደ አንድ እያመጣ ነው የሚሉ አስተያየቶች እየበዙም ይገኛሉ። በ2025-26 የውድድር ዘመን የሚጀምረው የአውሮፓ ቻምፒየንስ ሊግ ዛሬ ምሽት 1:45 ላይ በሚጀምሩ ጨዋታዎች የሚደረጉ ነው የሚሆኑት። አምና የአውሮፓ ቻምፒየንስ ሊግ አሸናፊ ፒኤስጂ እንግዲህ በዚህ ዓመትም ሌላኛው ተጠባቂ እንደሆነ እየተገለጸም ይገኛል። አርሰናል፣ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ የመሳሰሉ ክለቦችም ሌላኛዎቹ ተጠባቂ ክለቦችም ናቸው። ዛሬ የሚጀምሩ ጨዋታዎችን ስንመለከት እንግዲህ አርሰናል ከሜዳቸው ውጪ ወደ ባስክ አቅንተው ከሳን ማሜስ ስቴዲየም ላይ ከአትሌቲኮ ቢልባኦ ጋር የሚያደርጉት ጨዋታም ይጠበቃል። አርሰናል እነዚህ ሁለቱ ክለቦች እንግዲህ በነጥብ ተገናኝተውም አያውቁም። አንዴ ነው ታሪካቸው መገናኘቱም የቻሉት እሱም በዚህ ክረምት በተደረገ ጨዋታ እንግዲህ አርሰናል 3-0 በሆነ ውጤት ማሸነፋቸው ስታቲክሳቸው ያመለክተናል። ይህም እንግዲህ የወዳጅነት ጨዋታም ነበር። በዛም ጨዋታ ላይ የመጀመሪያ ጨዋታውን ቪክተር ዮኮሬሽ ያስቆጠረበትን የግንባር ኳስ በርካቶቻችን እናስታውሰም ነበር። እጅግ በጣም ጥሩ እንቅስቃሴ ባደረገበትም ጨዋታ በዛሬው ጨዋታ ላይ የሚገኘው ቡካዮ ሳካ እንዲሁም ደግሞ ካይ ሃቨርትስ ሌሎችን ጎሎች ያስቆጠሩ ተጫዋቾችም ነበሩ። ነገር ግን ዛሬ በነጥብ ጨዋታ እንግዲህ በአውሮፓ ቻምፒየንስ ሊግ እነዚህ ሁለቱ ክለቦች ለመጀመሪያ ጊዜ የሚገናኙም ነው የሚሆኑት። አትሌቲኮ ቢልባኦ አምና እንግዲህ በዩሮፓ ሊጉ ጥሩ እንቅስቃሴ ማድረግ የቻለ ክለብም ነበር እስከ ማንቸስተር ዩናይትድ ጥሎት እስኪያልፍም ድረስ ማለት ነው። ከዛም በኋላ እንግዲህ በአውሮፓ ቻምፒየንስ ሊግ በዚህ ዓመት መመለስም ችሏል። ዛሬ በመጀመሪያው ጨዋታ እንግዲህ ከባዱን አርሰናልን የሚገጥም ይሆናል። አርሰናል በዚህ የውድድር ዘመን እንግዲህ በርካታ ተጫዋቾችን ወደ ስብስቡ ቀላቅሎ ቲም ስፕሪቱን ከፍ አድርጎ ያለፉትን ጊዜያት ቁጭቶችን እንግዲህ በዚህ ዓመት ለመካሰም የሚጀምር ነው የሚመስለው። በተለይም በአውሮፓ ቻምፒየንስ ሊግ እና በእንግሊዝ ፕሪሚየር ሊግ ዋንጫዎችን ለማሳካት ጥሩ እድሎችን ለመፍጠር የተለያዩ ተጫዋቾችን ማምጣቱንም እየተመለከትን እንገኛለን። ያለፉትን 3 ዓመታት አርሰናል ሁለተኛ ደረጃነት በማጠናቀቅ የእንግሊዝ ፕሪሚየር ሊግ ቁጭቱን በዚህ ዓመት ለመካስ እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ ያለፉትን 2 ዓመታት በባየር ሙኒክ እንዲሁም ደግሞ በተከታታይ በፒኤስጂ እስኪሰናበት ድረስ እንግዲህ ጥሩ እንቅስቃሴን አድርጎ ነበር። በተለይም አምና ሪያል ማድሪድን ጥሎ ያለፈበትን አጋጣሚ በርካቶቹ እንግዲህ ለቻምፒየንስ ሊጉ ተጠባቂ እንዲያደርጉ ምክንያት ሆኖም ነበር። በስተመጨረሻም ግን በፒኤስጂ በደርሶ መልስ ውጤት ተሸንፎ እንግዲህ በግማሽ ፍጻሜው ወድቆ ማለፉንም የተመለከትንበት አጋጣሚም ተመልክተን ነበር። በዚህ ዓመት ግን ይህንን ስህተታቸውን በማረም እስከ መጨረሻው ድረስ ደግሞ ዋንጫውን ለማንሳት የሚያደርጉበት ወሳኙ ጊዜ እንደሆነ አሰልጣኝ ሚኬል አርቴታ ትላንትና በፕሬስ ኮንፈረንሳቸው እያነሱም ይገኛሉ። በተለይም እንግዲህ የአውሮፓ ቻምፒየንስ ሊግን የእንግሊዝ ፕሪሚየር ሊግን ለማንሳት ቲም ስፕሪት ከፍ ለማድረግ ስንል ከባዱን የዝውውር መስኮት አሳልፈናል። 8 እና 9 ያክል ተጫዋቾችን ማምጣት ችለናል። ስንጀምር ወደ 9 የሚያክሉ ተጫዋቾችን ብቻ ይዘን ነበር ልምምድ መስራት የጀመርነው። ነገር ግን የተለያዩ ተጫዋቾችን በማምጣት ቲማችንን ከፍ ማድረግ ችለናል። እንዲሁም ደግሞ ቲም ስፕሪታችን በአሁኑ ሰዓት ላይ ጥሩ ደረጃም ደርሷል ሲሉ ሀሳባቸውንም ገልጿል። በተለይም 64 እና 60 ያክል ጨዋታዎችን በአንድ ተጫዋች መጫወት እጅግ በጣም ከባድም ያደርገዋል። አንድ ተጫዋች በተከታታይ ዓመታት ከ60 በላይ ጨዋታዎችን የሚያደርግ ከሆነ ለጉዳት ይጋለጣል። ይህንንም
ለመቀነስ ስንል ቨርሳታይል ለመሆን ስንል የተለያዩ ተጫዋቾችን አምጥተናል። በአሁኑ ሰዓት ላይ ይህ ችግር የሚከሰት አይመስለኝም ሲሉ ገልጿል። አምና በተለይም እንግዲህ የነ ማርቲን ኦዴጋርድ የነ ቡካዮ ሳካ የነ ጋብሪኤል ማጋሌዝ ጉዳት አርሰናል ምን ያህል እንደጎዳን ደግሞ ከዋንጫው እንዳረቃቸው ይታወሳል። በተለይም የቶማስ ፓርቴ በአውሮፓ ቻምፒየንስ ሊግ ላይ አለመገኘት በፒኤስጂ ጨዋታ ላይ አለመኖር እንግዲህ በርካቶቹ እሱ አለመኖሩ ጨዋታውን እንደገደለው እንዲሁም ደግሞ የአርሰናል ዋነኛ የመውደቅ መንስኤ ብለው የሚያነሱት እንደነበር በርካቶቹም ያነሳሉ። የቶማስ ፓርቴ መጎዳት እሱን ተክቶ የሚገባ ተጫዋች አለመኖሩን ተከትሎ በዚህ ዓመት ግን እንደ ማርቲን ዙቢሜንዲ፣ ዲክላን ራይስ፣ ክሪስቲያን ኖርጋርድ የመሳሰሉ ተጫዋቾች በዛ ቦታ ላይ መኖራቸውን ተከትሎ እንግዲህ ቨርሳታይል ያደርጋቸዋል። በተከላካይ ስፍራ ተጫዋች እንዲሁ እየተመለከትን እንገኛለን። የክሪስቲያን ሞስኬራን እንደ ምሳሌ ማንሳት እንችላለን። የዊሊያም ሳሊባን መጎዳት ተከትሎ እንግዲህ ተከታታይ 2 ጨዋታዎችን ማድረግም ችሏል። ምን ያህል ጠንካራ እንዲሁም ደግሞ ከቲሙ ጋር መግባባት እየቻለ ተጫዋች እንደሆነ ባለፉት ጨዋታዎች እያስመለከተን ይገኛል። በተለይም በአንፊልድ ስቴዲየም ላይ በተደረገ ጨዋታ እንግዲህ ጥሩ እንቅስቃሴ ማድረግም ችሏል። በሜዳቸውና በደጋፊዎች ፊት በፍላይ ኤምሬትስን በተደረገ የኖቲንጋም ፎረስት ጨዋታ እንግዲህ ጥሩ እንቅስቃሴ ማድረግ ከመቻሉም በላይ እንግዲህ ግባቸውን ሲያስደፍሩ መውጣት መቻላቸውም እንግዲህ የተጫዋቹን ጥንካሬ እንዲሁ የሚያስነሳም ይሆናል። ጋብሪኤል ማጋሌዝ ቢጎዳ እንኳን ተብሎ ቢታሰብ በአሁኑ ሰዓት ላይ ያመጡት በውሰት ያመጡት እንግዲህ ፔሮ ሂንካፔ ሌላኛው ተተኪም ተጫዋች ነው። ይህም አርሰናል ምን ያህል ቨርሳታይል እንደሚያደርገው ነው እያመላከተን የሚገኘው። በጁሊያን ቲምበር ቦታ እንኳን ብንመለከት ምንም እንኳን በአሁኑ ሰዓት ላይ በጉዳት ላይ ቢገኝም ቤን ዋይት በዛ ቦታ ላይ የመጫወት አቅምም አለው። የሉዊስ ስኬሊና የሪካርዶ ካላፊዮሪ ፍክክሩም አሁንም እያስመለከተንም ይገኛል። በየቦታው እንግዲህ ሁለት ተጫዋቾችን ይዞ ማምጣት የቻለው አሰልጣኝ ሚኬል አርቴታ የመጀመሪያ ጨዋታውን በዛሬው ዕለት እንግዲህ ያሸንፋል ተብሎም ይጠበቃል። ምናልባት በዛሬው ጨዋታ ላይ እንግዲህ ሪካርዶ ካላፊዮሪ በርካታ ጊዜ ከጉዳት ጋር የሚታገለው የተጫዋች በዛሬው ጨዋታ ላይ እረፍት ሊሰጠው እንደሚችል ፍንጮች እየተሰጠ ይገኛል። በተለይም ሪካርዶ ካላፊዮሪ ያለፉትን አመታት እንግዲህ በተለይም አምና በጉዳት ምክንያት ሲሰቃይ ያለፈ ተጫዋች ነው። በአሁኑ አመት ግን ተከታታይ 4 ጨዋታዎችን በእንግሊዝ ፕሪሚየር ሊግ አሰላለፍ ውስጥ ገብቶ መጫወት የቻለ እንዲሁም ደግሞ የአርሰናል ወሳኝ ተጫዋች እየሆነም ይገኛል። በዚህም ይህን ጨዋታ ምናልባትም ከቤንች ተነስቶ ሊያደርግም ይችላል። ሌላኛው ተጫዋች ሉዊስ ስኬሊ በጨዋታው ላይ ሊሰለፍበት የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። በበረኛ ቦታ እንኳን ብንመለከት እንግዲህ ዴቪድ ራያን የያዘው አርሰናል ኬፓ አሪዛባላጋን በማምጣት እንግዲህ ጥሩ ተፎካካሪ ማድረግ የቻለ እንደሆነ እየተመለከትን እንገኛለን። በዛሬው የአማካይ ስፍራ ተጫዋች ላይ ምናልባትም የማርቲን ኦዴጋርድ አለመኖሩን ተከትሎ እንግዲህ በዛ ቦታ ላይ ኢታን ንዋኔሪ ወይም ደግሞ ኤቤሬቺ ኤዜ አሰላለፍ ውስጥ ሊገቡ እንደሚችሉ እየተገለጸም ይገኛል። ኤቤሬቺ ኤዜ ባለፈው ጨዋታ ላይ በግራ ክንፍ አጥቂ ቦታ ላይ ተሰልፈው የማርቲኔሊን ቦታ ይዞ መጫወቱ አይዘነጋም። ነገር ግን ምናልባት ወደ ቀድሞ ቦታው ወደ 10 ቁጥር ቦታ ሊመልሱበት የሚችሉበት እድል እንዳለ በዛሬው ጨዋታ ላይ ፍንጮች እየወጡም ይገኛሉ። ምናልባትም ደግሞ ሌላኛው ታዳጊ የአካዳሚ ምርቁ ኢታን ንዋኔሪ የ10 ቁጥር ቦታን ሊይዝ እንደሚችል ቅድሚያ ግምቶች እየወጡም ይገኛሉ። ሚኬል ሜሪኖም ሌላኛው አማራጭ ሊሆን እንደሚችል ነው እየተገለጸም የሚገኘው። በኖኒ ማዱኬ እንግዲህ የተደሰተው አሰልጣኝ ሚኬል አርቴታ በዛሬም ጨዋታ ላይ የመሰለፍ እድሉ እንደሚሰፋም ነው የተገለጸው። ከቼልሲ በ45 ሚሊዮን ፓውንድ ያመጣው ኖኒ ማዱኬ በዚህ ዓመት እንግዲህ በአርሰናል ቤት ጥሩ እንቅስቃሴ እያደረገም ይገኛል። በተለይም የቡካዮ ሳካ ተደጋጋሚ ጉዳትን ተከትሎ በዛ ቦታ ላይ ሁነኛ ተመራጭ ተጫዋች ፈለገውም ነበር። ይህም እንደተሳካላቸው ባለፉት ጨዋታዎች እየተመለከትን እንገኛለን። በአሁኑ ሳምንት በተደረገ ጨዋታ እንግዲህ ጥሩ እንቅስቃሴ ማድረግ የቻለው ኖኒ ማዱኬ የሳምንቱ ምርጥ 11 ውስጥ መግባት የቻለም ተጫዋች ነው። በአትሌቲኮ ቢልባኦ እንዲሁም ደግሞ በአርሰናል ጨዋታ ላይም ይሰለፋል ተብሎም ይጠበቃል። ቪክተር ዮከረስ ይህን ዋንጫ እንዲያመጣ እንግዲህ የአጥቂ ስፍራውን የሚመራው ተጫዋች እንደሆነም ይታወቃል። የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የአውሮፓ ቻምፒየንስ ሊግን ለማሳካት አሰልጣኝ ሚኬል አርቴታ ያለፉት ጊዜያት ሁነኛ አጥቂ ማጣታቸው እንደምሴ ይጠቀስ ነበር። በዚህ ዓመት ግን ቪክተር ዮከረስ መምጣቱ ይህንን ነገር ሊክሰው ይችላል የሚሉ ግምቶች እየወጡም ይገኛሉ። ቪክተር ዮከረስም እንደመጣ እንግዲህ ከቲሙ ጋር ምን ያህል መግባባት ውስጥ እንደገባ የሚያሳይም ይሆናል። ባለፉት 4 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ 3 ጎሎችን ማስቆጠር የቻለው ይህ ተጫዋች በአርሰናል ቤት በአውሮፓ ቻምፒየንስ ሊግም የመጀመሪያ ጎሉን በዛሬው ዕለት ያስቆጥራል ተብሎም ይጠበቃል። አርሰናሎች እንግዲህ ይህን ጨዋታ ለማሸነፍ እንደሚገቡ አሁንም እየተናገሩም ይገኛሉ። አሰልጣኝ ሚኬል አርቴታም ሆነ ጁሊያን ቲምበር ሌሎችም ተጫዋቾች እንግዲህ በዚህ ዓመት የአውሮፓ ቻምፒየንስ ሊግ እንደ ታርጌት ይዘን ነው እየተነሳ ነው ሲሉ ሀሳባቸውን እየገለጹም ይገኛሉ። በሀገራቸው ስፔን ነው እንግዲህ ይህን ጨዋታ የሚያደርጉት በባስክ ሳን ማሜስ ስቴዲየም አትሌቲኮ
አትሌቲኮ ቢልባኦ ከአርሰናል ጋር የሚያደርጉት ጨዋታም ይጠበቃል። የአትሌቲኮ ቢልባኦ ተጫዋች የሆነው ኢናኪ ዊሊያምስ በሜዳችንና በደጋፊዎች ፊት ለአርሰናል አንተኛም ሲል ሀሳብ መስጠቱን ነው እየተመለከተን የምንገኘው። በሜዳችን በባስክ እንዲሁም ደግሞ በሳንማሜስ ይህን ውጤት የምንሰጥ አይሆንም። በሜዳችን ለሁሉም ቲም ከባድ እንደሆን እናውቃለን። አርሰናልን በሜዳችን እንደምናሸነፍ እንተማመናለን። ጨዋታው እጅግ በጣም ጥሩ እንደሚሆን ተስፋም እናደርጋለን ሲሉ ነው የተገለጸው። የኢናኪ ዊሊያምስ ታናሽ ወንድም የሆነው ኒኮ ዊሊያምስ በዛሬው ጨዋታ ላይ የመሰለፍ እድሉ ጠባብ እንደሆነም እየተገለጸም ይገኛል። እየተጫዋች እንግዲህ በክረምት የዝውውር መስኮት በተለይም የክረምት የዝውውር መስኮት በተከፈተበት ጊዜ እንግዲህ የአርሰናል አንደኛ ምርጫ እንደነበርም የምናስታውሰው ጉዳይ ነው። በተለይም የጋብሪኤል ማርቲኔሊ እጅግ በጣም አቋም መውረድን ተከትሎ እንደ ኒኮ ዊሊያምስ፣ ሮድሪጎ ጉዌዝ የመሳሰሉ ተጫዋቾችን በምርጫቸው ውስጥ ማካተትም ችለው ነበር። እንዲሁም በተመሳሳይ ደግሞ ሌሎች ተጫዋቾችን ሲመለከቱ ቅድሚያ ግን የሚሰጡት ኒኮ ዊሊያምስ እንደነበር ነው የምናስታውሰው። በኒኮ ዊሊያምስ ላይ አርሰናል፣ ባርሴሎና እንዲሁም ደግሞ ሊቨርፑል የመሳሰሉ ክለቦች እንግዲህ ይህን ተጫዋች የግላቸው ለማድረግ በርካታ ሙከራዎችን አድርገው ነበር። በስተመጨረሻም ከባርሴሎና ጋር ስምምነት ላይ ቢደርስም እንግዲህ መጨረሻው ግን እዛችው አትሌቲኮ ቢልባኦ ውሉን ማደስ እንደነበረ ነው መመልከትም የቻለው። ከዛም በኋላ አርሰናሎች ፊታቸውን ወደ ሌሎች ተጫዋቾች ማዞርም ችለው ነበር። ከሮድሪጎ ጉዌዝ ጋር ያላቸውም ግንኙነት እንዲሁ ጠንክሮ ይሳካላቸው አልቻለም። በስተመጨረሻም ኤቨሬቺ ኤዜን በዛ ቦታ ላይ ማምጣታቸው እንግዲህ አርሰናሎች ደስተኛ እንዳደረጋቸው በተለይም የእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች ማግኘታቸው በዛ ቦታ ላይ ደስተኛ እንዳደረጋቸው በርካቶች እያነሱም ይገኛሉ። በዛሬው ጨዋታ ላይ ኒኮ ዊሊያምስ የመኖር እድሉ ጠባብ እንደሆነ ነው እየተገለጸም የሚገኘው። የጨዋታ ምሽት 1 ሰዓት ከ45 ላይ የሚጀምር ይሆናል። ጨዋታውን ማን ያሸንፋል? ቅድሚያ ግምታቸውን ኮመንት ቦክስ ላይ ልታጋሩንም ትችላላችሁ። ሌሎች ጨዋታዎችም እንግዲህ በዛሬው ዕለት የሚደረጉ ነው የሚሆኑት። ከነዚህ መካከል በተመሳሳይ ሰዓት ምሽት 1 ሰዓት ከ45 ላይ ፒኤስቪ ከዩኒየን ሴንት ግሎሲ ጋር የሚያደርጉት ጨዋታም ይጠበቃል። ምሽት 4 ሰዓት ላይ 4 ያክል ጨዋታዎች የሚደረጉ ሲሆን የቻምፒየንስ ሊጉ ንጉስ የሆነው ሪያል ማድሪድ በሜዳውና በደጋፊዎቹ ፊት በሳንቲያጎ በርናቦ ኦሎምፒክ ዴ ማርሴን የሚያስተናግዱበት ጨዋታም ይጠበቃል። አሰልጣኝ ዣቪ አሎንሶ በአውሮፓ ቻምፒየንስ ሊግ ሪያል ማድሪድን ይዘው የመጀመሪያ ጨዋታቸውን ዛሬ የሚያደርጉም ነው የሚሆኑት። ሪያል ማድሪድ በሜዳቸውና በደጋፊዎቹ ፊት ኦሎምፒክ ዴ ማርሴን የሚያስተናግዱም ይሆናሉ። እነዚህ ሁለቱ ክለቦች 4 ጊዜ እየተገናኙ ሲሆን በታሪካቸው 4ቱንም ሪያል ማድሪድ ማሸነፍ መቻሉን እየተመለከትን እንገኛለን። ለመጨረሻ ጊዜ የተገናኙት በ2009 ነበር። ክርስቲያኖ ሮናልዶ በዛ ጨዋታ ላይ 2 ጎሎችን ማስቆጠር የቻለ እንዲሁም ደግሞ ለቲሙ ወሳኝ ጎሎችን ማስቆጠር የቻለ ተጫዋች እንደነበር ነው መመልከትም የቻልነው። ዛሬ እንግዲህ እንደ አዲስ ከ16 ዓመታት በኋላ ዳግም ሪያል ማድሪድ ከኦሎምፒክ ዴ ማርሴ ጋር የሚገናኙም ይሆናል። ለአምስተኛ ጊዜ ነው የሚገናኙት። 4ቱን ማሸነፍ የቻለው ሪያል ማድሪድ አሁንም በአሰልጣኝ ዣቪ አሎንሶ 5ኛውን ያሸንፋል ተብሎ ቅድሚያ ግምት እየተሰጠውም ይገኛሉ። ቪኒሲየስ ጁኒየር፣ ኪሊያን ምባፔን የመሳሰሉ ተጫዋቾችን የያዘው አሰልጣኝ ዣቪ አሎንሶ ዛሬም ቅድሚያ የሚሰጠው መሆኑ እየተገመተም ይገኛል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። አንቶኒ ሮድሪገር፣ ፌርላንድ ሜንዲ እንዲሁም ደግሞ ኤንድሪክ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። አሰልጣኝ ዣቪ አሎንሶ እንግዲህ የአውሮፓ ቻምፒየንስ ሊግ ታሪካችንን ማስቀጠል እንፈልጋለን ሲል ትላንትና መናገሩንም ተመልክተናል። በተለይም ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ንጉስ እንደሆነ ይታወቃል። ቻምፒየንስ ሊግ ሲነሳ ሪያል ማድሪድ ቅድሚያ የሚነሳ ክለብ እንደሆነ ነው የሚታወቀው። 15 ጊዜ ማንሳት የቻለው ሪያል ማድሪድ ዛሬም እንግዲህ የመጀመሪያ ጨዋታውን በማሸነፍ እስከ ፍጻሜ ድረስ ከሚገመቱ ክለቦች መካከል አንደኛው ያደርገዋል። ሪያል ማድሪድ አምና ያልተጠበቀ ሽንፈትን በአርሰናል ካስተናገደም በኋላ በዚህ ዓመት እንግዲህ ያንን ዳግም ይደግመዋል ተብሎም አይጠበቅም። በእርግጥ አሰልጣኝ ዣቪ አሎንሶ ከመጡ በኋላ እንደ አዲስ ነው ይህ ቲም እየተዋቀረ የሚገኘው። ከዚህ በፊት እንግዲህ ጋላክቲኮ በመባል የሚታወቀው ሪያል ማድሪድ ታላላቅ ተጫዋቾችን በመሰብሰብ እንግዲህ አንድ ተጫዋች ተጽዕኖ ሲፈጥርም ተመልክተን ነበር። በዚህ ዓመት ግን ይህ የሚኖር አይመስልም። በተለይም የተለያዩ ተጫዋቾችን በተለያየ ቦታ ላይ እየተጠቀሙም ይገኛሉ። ቪኒሲየስ ጁኒየርን፣ ሮድሪጎ ጉዌዥን እንዲሁም ደግሞ ሌሎች ተጫዋቾችን እንግዲህ እያቀያየሩ እየተጠቀሙ ይገኛሉ። ከአንድ ተጫዋች አቋም ይልቅ እንግዲህ እንደ ቲም መጫወት የሚወዱት አሰልጣኝ ዣቪ አሎንሶ ሪያል ማድሪድ እንግዲህ እንደ ቲም እንዲጫወት እያደረጉት እንደሚገኙ ነው እየተመለከተን የምንገኘው። ያለፉትን 4 የስፔን ላሊጋ ጨዋታዎች ብንመለከት 4ቱንም ማሸነፍ ችሏል። አንዳንዶቹን ግን ተቸግረው ሲያሸንፉም ተመልክተንም ነበር። ይህም እንግዲህ እንደ ቲም
ገና የሚቀራቸው መሆን እያሳየ ቢገኝም ወሳኝ 3 ነጥባቸውን ግን እየሰበሰቡ እንደሚገኙ ነው እየተመለከተን የምንገኘው። ዛሬም በሜዳቸውና በደጋፊዎች ፊት ምሽት 4 ሰዓት ላይ የሚያደርጉትን ጨዋታ ያሸንፋሉ ተብሎ ግምት እየተሰጣቸውም ይገኛል። በዛሬው ጨዋታ ላይ ሜሰን ግሪንውድ በኦሎምፒክ ዴ ማርሴይ ቤት እንግዲህ የሚጠበቅ ተጫዋች ነው። 2 ጎልና 3 አሲስት ማስመዝገብ እየቻለው በፈረንሳይ ሊጓን ዛሬም በአውሮፓ ቻምፒየንስ ሊግ ልዩነት ሊፈጠርም ይችላል። የቀድሞ የአርሰናል የቦሩሲያ ዶርትመንድ አጥቂ ስፍራ ተጫዋች ሆነው ፒየር ኤሜሪክ ኦባሜያንግ 2 ጎሎችን ማስቆጠር የቻለ የፈረንሳይ ሊጓን ተጫዋች ነው። ይህም በዛሬው ጨዋታ ላይ ምናልባትም ሌላ ለውጥ ያመጣል ተብሎ የሚጠበቅ ተጫዋች ነው። በሪያል ማድሪድ በኩል ስንመለከት ኪሊያን ምባፔ 4 ጎሎችንና 1 አሲስቶችን በአውሮፓ በስፔን ላሊጋ ያስቆጠረ ተጫዋች ነው። ቪኒሲየስ ጁኒየር 2 ጎል እንዲሁም ደግሞ 1 አሲስት ማስመዝገብ እየቻለ ሲሆን በዚህ ዓመት እንደ እንቁ እየታየ የሚገኘው አርዳ ጉለር የቱርካዊ ተጫዋች እንግዲህ 2 ጎሎችን እንዲሁም ደግሞ 1 አሲስቶችን ማስመዝገብ እየቻለም ተጫዋች ነው። በዛሬ ጨዋታ ላይም እንግዲህ ሌላኛው ልዩነት ይፈጥራል ተብሎ የሚጠበቅ የአማካይ ስፍራ ተጫዋች እንደሆነ ነው እየተመለከተን የምንገኘው። ሉካ ሞድሪችን እየተካል ተብሎ የሚጠበቀው አርዳ ጉለር ዛሬም እንግዲህ አንደኛው የአማካይ ስፍራ ተጫዋች ይሆናል ተብሎ እየተጠበቀም ይገኛል። ሪያል ማድሪድ ዛሬ ምሽት 4 ሰዓት ላይ እንግዲህ ከኦሎምፒክ ዴ ማርሴይ ጋር የሚያደርጉት ተጠባቂም ጨዋታ ነው። ጁቬንቱስ ከቦሩሲያ ዶርትመንድ እንዲሁ የሚገናኙም ይሆናሉ። እነዚህ ሁለቱ ክለቦች እንግዲህ ዛሬ የሚያደርጉት ጨዋታ ተጠባቂም ያደርጋቸዋል። በታሪካቸው በተገናኙበት ጊዜ 11 ጊዜ የተገናኙ ሲሆን 7ቱን ጁቬንቱስ 3ቱን ደግሞ ቦሩሲያ ዶርትመንድ ማሸነፍም ችሏል። አንድ ጊዜ ብቻ ነው አቻ መለያየት የቻሉት። እነዚህ ሁለቱ ክለቦች ለመጨረሻ ጊዜ መች ተገናኙ የሚለውን ስንመለከት በነጥብ ጨዋታ ከዚህ በፊት ተገናኝተው ያውቃሉ። ለመጨረሻ የተገናኙት ግን በዚሁ ክረምት የፍሬንድሊ ጨዋታ ላይ ተገናኝተውም ነበር። ጁቬንቱስ 2-0 በሆነ ውጤት 2-1 በሆነ ውጤት ማሸነፍ ችሎ ነበር። ካምቢያሶ 2 ጎሎችን ያስቆጠረም ተጫዋች እንደነበር ነው መመልከት የቻለው። ነገር ግን በነጥብ ጨዋታ መች ነው የተገናኙት የሚለውን ስንመለከት በ2015 በአውሮፓ ቻምፒየንስ ሊግ 16 ጥሎ ማለፍ ውስጥ መገናኘትም ችለው ነበር። በአግሪጌት 5-1 ጁቬንቱስ ማሸነፍ የቻለ ሲሆን ከሜዳቸው ውጪ ቦሩሲያ ዶርትመንድ ስቴዲየም ድረስ ሄደው እንግዲህ 3-0 ያሸነፉበት የመጨረሻ ውጤታቸው ነበር። ካርሎስ ቴቬዝ እንዲሁም ደግሞ አልቫሮ ሞራታ ጎሎችን ማስቆጠር ችሎ ነበር። ካርሎስ ቴቬዝ 2፣ አልቫሮ ሞራታ 1 ጎል በማስቆጠር ለጁቬንቱስ 3ቱን ጎሎች ማስቆጠር የቻሉ ተጫዋቾች ነበሩ። ከ10 ዓመት በኋላ እንግዲህ ዳግም በአውሮፓ ቻምፒየንስ ሊግ በምድብ የመጀመሪያ ጨዋታ የሚገናኙም ይሆናሉ። የአውሮፓ ቻምፒየንስ ሊግ እንግዲህ 32 ክለቦችን ይዞ እንዲሁም ደግሞ በደረጃ ከ1 እስከ 8 ካለፈው በኋላ ሌሎችን በጥሎ ማለፍ እስከ 24 ያሉትን የሚያሳልፍ እንደሆነም ይታወቃል። ይህ አዲሱ አሰራር ከተጀመረ ገና 2ኛ ዓመቱ እንደሆነም ይታወቃል። አምና እንግዲህ ጥሩ ለውጦችን እንዲሁም ደግሞ ጥሩ እንቅስቃሴዎችን ያሳየ ቢሆንም ለክለቦች እንግዲህ ከባድ እያደረግባቸዋል። በተለይም በምድቡ 4-4 ሆኖ ነበር እንግዲህ የሚጫወቱት። በአሁኑ ሰዓት ላይ ግን በርካታ ጨዋታዎችን ከድሮው 2 ጨዋታ ጭማሪ ያለው ይሆናል። ይህም ለክለቦች ምን ያህል አድካሚ እንደሆነም ይታወቃል። ነገር ግን የአውሮፓ ቻምፒየንስ ሊጉ ለተመልካቾች እጅግ በጣም አጓጊ እየሆነም ይገኛል። ዛሬም ዩቬንቱስ ከቦሩሲያ ዶርትመንድ የሚያደርጉት ሌላኛው ተጠባቂ ጨዋታም የምንመለከት ነው የሚሆነው። በቱሪን የሚደረግ ጨዋታ ነው። ሌላኛው ቤኔፊካ ከቃራባግ ጋር የሚያደርጉት የምሽት 4 ሰዓት ተጠባቂ ጨዋታ ሲሆን ቶተናም ሆትስፐር ከቪያሪያል ጋር እንዲሁ በቶተናም ሆትስፐር ስቴዲየም የሚደረግ ሌላኛው ተጠባቂም ጨዋታ ነው። አሰልጣኝ ቶማስ ፍራንክ ለመጀመሪያ ጊዜ እንግዲህ በአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታቸውን ዛሬ የሚያደርጉም ይሆናሉ። ቶተናም ሆትስፐርን እየመሩ በታሪካቸው ለራሳቸውም ቢሆን የመጀመሪያ ጨዋታቸው ይሆናል። በዛሬው ጨዋታ ላይ እንግዲህ ቅድሚያ ግምት ቢሰጣቸውም ቪያሪያል እንግዲህ ከባድ ተፎካካሪ ይሆናል ተብሎም ነው የሚጠበቀው። የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ዛሬ እነዚህን የሚመስሉ ነው የሚሆኑት። ነገም እንዲሁ በተመሳሳይ የሚደረጉ ጨዋታዎች አሉ። ተጠባቂ ጨዋታዎች ናቸው ነገም የሚደረጉት። የአውሮፓ ቻምፒየንስ ሊግ መመለሱን ተመልክቶ ከነዚህም መካከል እንግዲህ ባየር ሙኒክ ከቼልሲ ጋር የሚያደርጉት ጨዋታም ይጠበቃል። በአሊያንዝ አሬና ስቴዲየም የሚደረግ ጨዋታ ነው። ይህም ጨዋታ ነገ ምሽት 4 ሰዓት ላይ ይደረጋል። ፒኤስጂ ከአታላንታ ምሽት 4 ሰዓት ላይ፣ ሊቨርፑል ከአትሌቲኮ ማድሪድ፣ አያክስ ከኢንተር የሚያደርጉት ተጠባቂ ጨዋታዎች ናቸው። እነዚህ በተመሳሳይ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። እነዚህን ጨዋታዎች እንግዲህ በነገው የምሳ ሰዓት ፕሮግራሞቻችን ሰፋ እያለ ዳሰሳን ይዘንላችሁ የምንቀርብ ነው የሚሆነው። በዛሬው ፕሮግራሞቻችን ግን ይህንን ይመስላሉ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን የምሳ ሰዓት ፕሮግራሞቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይም ዛሬ የአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታዎች ይደረጋሉ። በሳን ማሜስ ስቴዲየም አርሰናል ከሜዳቸው ውጪ አትሌቲኮ ቢልባኦን የሚገጥምበት ጨዋታም ተጠባቂም ጨዋታ ነው። እንዲሁም ደግሞ ሪያል ማድሪድ በሜዳቸውና በደጋፊዎቹ ፊት የሚያደርጉት ሌላኛው ተጠባቂ ጨዋታ አለ።
ከኦሎምፒክ ዴ ማርሴይ ጋር፣ ጁቬንቱስ ከቦሩሲያ ዶርትመንድ፣ ቤኔፊካ ከካራባግ እንዲሁም ደግሞ ቶተናም ሆትስፐር በሜዳውና በደጋፊዎቹ ፊት ቪያሪያልን የሚያስተናግድበት ተጠባቂ ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ ሀሳብ አስተያየታችሁን ከምታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን በከሳቱ የዜና ፕሮግራሞቻችን እስከምንመለስ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።